በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩክሬን ባለፈው አንድ ሳምንት ውስጥ ከ8000 በላይ ወታደሮቿንና ቅጥረኛ ተዋጊዎቿን በሞት አጥታለች ተባለ። አሜሪካ ፍላጎቶቿን በመቃየርና አዳዲስ ቅድመ ሁኔታዎችን በማስቀመጥ ድርድሩን እያራዘመች ነው ስትል ኢራን ገልጻለች። የኢራን አብዮታዊ ዘብ በሲሪክ ደሴት ላይ ለተሰነዘረው ጥቃት ምላሽ በመስጠት የአሜሪካን የጦር ሰፈር መምታቱ ይፋ ሆኗል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለጠቅላይ መሪው ሙሽታባ ካሚኒ የመልቀቂያ ደብዳቤ ማቅረባቸውም ተነግሯል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ዩክሬን ባለፈው አንድ ሳምንት ውስጥ ከ8000 በላይ ወታደሮችንና ቅጥረኛ ተዋጊዎችን ማጣቷ ተነገረም። የወታደራዊ ጉዳዮች ባለሙያ እንደገለጹት የሩሲያው ማዕከላዊ የጦር ምድብ በዩክሬን ጦር ላይ ከፍተኛውን ጉዳት አድርሷል። ዩክሬን ባለፈው አንድ ሳምንት ውስጥ በልዩ ወታደራዊ ዘመቻ ቀጠና ውስጥ 8100 ወታደሮችንና ቅጥረኛ ተዋጊዎችን ማጣቷን ወታደራዊ ባለሙያ አንስቷል። ባለሙያው የሩሲያ መከላከያ ሚኒስቴር ያወጣቸውን ሪፖርቶች መሰረት በማድረግ በማህበራዊ ገጻቸው ላይ ባሰፈሩት መረጃ መሰረት ባለፈው ሳምንት ውስጥ የጠላት ኪሳራ በግምት 8130 የዩክሬን ታጣቂዎችንና ቅጥረኞችን ያካተተ ሲሆን ይህም ካለፈው የሪፖርት ጊዜ ጋር ሲነጻጸር በ300 ብልጫ አለው ብለዋል። በዶኔትስክ ህዝባዊ ሪፐብሊክ ምዕራባዊ ድንበሮችና በዴኒፕሮ ክልል ውስጥ የሚንቀሳቀሰው የሩሲያ ማዕከላዊ የጦር ምድብ በዩክሬን የታጠቁ ኃይሎች ላይ ከፍተኛውን ጉዳት አድርሷልም ብለዋል። ባለሙያው አክለው እንደገለጹት የሩሲያ ወታደሮች ባለፈው ሳምንት ውስጥ የዩክሬንን 2 ታንኮች፣ 3 የግራድ መልቲፕል ሮኬት ማስወንጨፊያዎችን፣ 55 የመስክ መድፎችን፣ 36 የኤሌክትሮኒክስ ውጊያና የራዳር መቃወሚያ ጣቢያዎችን፣ ከ630 በላይ የጦር ተሽከርካሪዎችን እንዲሁም ከ2600 በላይ ድሮኖችን አውድመዋልም ብለዋል። ወታደራዊ ባለሙያው ባለፉት 7 ቀናት ውስጥ የሩሲያ ጦር 10 ያህል የሰፈራ መንደሮችን ወይም ከተሞችን ነፃ ማውጣቱንም አስታውሰዋል። የኢራን አብዮታዊ ዘብ በሲሪክ ደሴት ላይ ለተሰነዘረው ጥቃት ምላሽ በመስጠት የአሜሪካን የጦር ሰፈር መታ። የኢራን እስላማዊ አብዮታዊ ዘብ የሎጂስቲክስና አየር ኃይል ክንፍ የአሜሪካ ጦር በሆርሙዝጋን ግዛት በምትገኘው ሲሪክ ደሴት ላይ በሚገኝ የኮሚዩኒኬሽን ማማ ላይ ጥቃት በመሰንዘር የተነሳበትን የጦር ሰፈር መምታቱንና ማውደሙን አስታወቀ። የእስላማዊ አብዮታዊ ዘብ ኃይል ባወጣው መግለጫ የአየር ኃይሉ ጥቃቱን የተፈጸመበትን የአሜሪካ የጦር ሰፈር መምታቱንና አስቀድመው ታቀዱ ሁሉም ኢላማዎች ሙሉ በሙሉ መውደማቸውን ገልጿል። የድርጅቱ የህዝብ ግንኙነት ቢሮ ባወጣው መግለጫ መሰረት የአሜሪካ ጦር በሲሪክ ደሴት የቴሌኮሙኒኬሽን ማማ ላይ ጥቃት በሰነዘረ በጥቂት ሰዓታት ውስጥ የኢራን አብዮታዊ ዘብ የአየር ኃይል ተዋጊ ጀቶች ጥቃቱ ወደተሰነዘረበት መነሻ የጦር ሰፈር በማምራት ኦፕሬሽኑን በስኬት አጠናቋል። ከዚህም በተጨማሪ የኢራን አብዮታዊ ዘብ የአየር ኃይል ግልጽ ማስጠንቀቂያ አስተላልፏል። መሰል ትንኮሳዎችና ጥቃቶች በድጋሚ የሚፈጸሙ ከሆነ የኢራን ምላሽ በይዘቱም ሆነ በስፋቱ ፍጹም የተለየ እንደሚሆንና ለሚፈጠረው ማናቸውም አይነት ቀውስ ሙሉ ኃላፊነቱን የምትወስደው አሜሪካ መሆኗን አስታውቋል። ሲሪክ ደሴት በደቡባዊ ኢራን በሆርሙዝጋን ግዛት ከሆርሙዝ የባህር ወሽመጥ አቅራቢያ የምትገኝ ስትራቴጂካዊ ደሴት ናት። ከአሜሪካ ጋር የሚደረጉ ውይይቶችና የመልእክት ልውውጦች መቀጠላቸውን የኢራን የውጭ ጉዳይ ሚኒስትር አስታወቁም። የኢራን ተደራዳሪ መሐመድ ባጋር ጋሊባፍ ቴህራን የኢራንን መብቶች ሙሉ በሙሉ የማያስከብር ማናቸውንም አይነት ስምምነት እንደማትቀበል ገልጸዋል። ከአሜሪካ ጋር የሚደረጉ ውይይቶችና የመልእክት ልውውጦች አሁንም ድረስ በሂደት ላይ መሆናቸውን የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ
ተናግረዋል። አራግቺ አክለውም ለግምታዊ ወሬዎች ትኩረት መስጠት የለብንም፣ ግልጽ የሆነ ውጤት ላይ እስካልደረስን ድረስ ስለ ውይይቶቹ ፍርድ መስጠት አንችልም ብለዋል። በቴህራንና በዋሽንግተን መካከል የሚደረጉት ድርድሮች ግንኙነቶቹ ቢቀጥሉም እንኳን በከፍተኛ የኢራን ባለስልጣናት ዘንድ ጥልቅ አለመተማመን የሚታይባቸውና አሁንም ድረስ በቀላሉ ሊቋረጡ የሚችሉ ሆነውም ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ የውሳኔ ሀሳብ ለኢራን ተደራዳሪዎች መመለሳቸውን የሚገልጹ ዘገባዎች በወጡበት ወቅት የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ ቀደም ብለው እሁድ ዕለት እንደተናገሩት ቴህራን የኢራንን መብቶች ሙሉ በሙሉ የሚያስከብር ካልሆነ በስተቀር ማናቸውንም አይነት ስምምነት እንደማትቀበል መታወቅ አለበት ብለዋል። ሁለቱ ወገኖች በአሜሪካ እስራኤልና በኢራን መካከል የተከፈተውን ጦርነት በይፋ ለማቆምና ለዓለም አቀፍ የኃይል አቅርቦት ቁልፍ መስመር የሆነውን የሆርሙዝ የባህር ወሽመጥ በድጋሜ ለመክፈት የሚያስችል ስምምነት ላይ ለመድረስ ጥረት በማድረግ ላይ ናቸው። በዚህ ዓመት መጀመሪያ ላይ አሜሪካና እስራኤል በኢራን ላይ ጥቃት በመሰንዘር የቴህራን የኒውክሌር መርሃ ግብር ድርድር እየተካሄደ ባለበት ወቅት ቁልፍ ወታደራዊና ፖለቲካዊ ሰዎችን ኢላማ ካደረጉ በኋላ ውይይቶቹ በከረሩ ንግግሮችና በየወቅቱ በሚነሱ ውጥረቶች የታጀቡ ሆነው ዘልቀዋል። የኢራኑ ፕሬዝዳንት ፔዜሽኪያን ለጠቅላይ መሪው ካሚኒ የመልቀቂያ ደብዳቤ ማቅረባቸው ተነገረም። አንድ ስማቸው ያልተጠቀሰ ባለስልጣን ለኢራን ኢንተርናሽናል እንደገለጹት የቀረበው የመልቀቂያ ደብዳቤ የኢራን እስላማዊ አብዮታዊ ዘብ የሀገሪቱን መንግስት ትልልቅ መዋቅሮች በቁጥጥር ስር ማድረጉን በግልጽ የሚያሳይ ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ ጠቅላይ መሪ ሞጅተባ ካሚኒ ቢሮ የመልቀቂያ ደብዳቤ ማቅረባቸውን በለንደን የሚገኘውና የኢራንን ስርዓት የሚያውቀው ኢራን ኢንተርናሽናል የተሰኘው የዜና ወኪል አስነብቧል። አንድ ስማቸው ያልተጠቀሰ ባለስልጣን ለኢራን ኢንተርናሽናል እንደተናገሩት የፕሬዝዳንቱ ደብዳቤ የእስላማዊ አብዮታዊ ዘብ ኃይል የሀገሪቱን መንግስት አብዛኛውን መዋቅር በተግባር በቁጥጥሩ ስር መዋሉንና ፕሬዝዳንቱ እንዲሁም ሌሎች ከፍተኛ የመንግስት ባለስልጣናት ወሳኝ ከሆኑ የውሳኔ አሰጣጥ ሂደቶች ውጪ መደረጋቸውን በግልጽ ያሳያል። ደብዳቤው አጽንኦት ሰጥቶ እንደገለጸው ፕሬዝዳንት ፔዜሽኪያን አሁን ባለው ሁኔታ መንግስትን መምራትም ሆነ ህገ መንግስታዊ ኃላፊነታቸውን መወጣት ባለመቻላቸው ከስልጣናቸው ለመልቀቅ ጥያቄ አቅርቧል። የኢራን ኢንተርናሽናል ስማቸው ያልተጠቀሰ ምንጮች እንደጠቆሙት በፔዜሽኪያንና በአሁኑ ወቅት በስርዓት ውስጥ የአንበሳውን ድርሻ የስልጣን መክፈቻ እንደያዘ በሚታምነው በኢራን አብዮታዊ ዘብ መሪ መካከል ላለው ልዩነት ዋነኛው መነሻ ጦርነቱ የተመራበት መንገድና በህዝቡ መተዳደሪያ እንዲሁም በሀገሪቱ ኢኮኖሚ ላይ ያሳደረው መዘዝ ነው ተብሏል። ባለፈው ሳምንት የአሜሪካ ባለስልጣናት ለሲቢኤስ በሰጡት መረጃ ጠቅላይ መሪው ሞጅተባ ካሚኒ ከውጭው ዓለም ጋር ጥቂት ግንኙነት ብቻ በሚያደርጉበትና በከፍተኛ ጥበቃ በሚደረግለት ሚስጥራዊ ቦታ መሸሸጋቸውንና እሳቸውን ማግኘት የሚቻለው በብዙ መልእክተኞች መረብ በኩል ብቻ እንደሆነ ገልጸው ነበር። ባለስልጣናቱ አክለውም የኢራን መንግስት ከፍተኛ ባለስልጣናት እንኳን ሳይቀሩ ጠቅላይ መሪው የሚገኙበትን ቦታ እንደማያውቁና በቀጥታ ሊያገኟቸው እንደማይችሉ ተናግረዋል። አሜሪካ ፍላጎቶቿን በመቀየርና አዳዲስ ቅድመ ሁኔታዎችን በማስቀመጥ ድርድሩን እያራዘመች ነው ስትል ኢራን ገለጸች። የአሜሪካ አቋሟን በተደጋጋሚ መቀየርና አዳዲስ ፍላጎቶችን ይዛ ብቅ ማለት የድርድር ሂደቱን እያዘገየው መሆኑን የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቂ ገልጸዋል። ቃል አቀባዩ ለጋዜጠኞች በሰጡት መግለጫ ሌላኛው ወገን አመለካከቱን በተከታታይ በሚቀይርበት አዳዲስ ወይም እርስ በርሳቸው የሚጋጩ ፍላጎቶችን በሚያቀርብበትና በመገናኛ ብዙሃን በኩል የተለያዩ የሚጋጩ መልእክቶችን በሚያስተላልፍበት ጊዜ ይህ ሁኔታ በተፈጥሮ በድርድር ሂደቱ ላይ መዘግየትን ያስከትላልም ብለዋል። እንደ ዲፕሎማቱ ገለጻ ኢራን ገና ከመጀመሪያው ጀምሮ በአሜሪካ ላይ ከፍተኛ አለመተማመን የነበራት ሲሆን በአሁኑ ወቅትም ከዋሽንግተን ጋር የሚደረገው የመልእክት ልውውጥ በተመሳሳይ ጥርጣሬ ውስጥ ሆኖ እየተከናወነ ይገኛል። አክለውም እነዚህ እርስ በርሳቸው የሚጋጩ መግለጫዎች የድርድር ስልታቸው አካል ሊሆኑ ይችላሉ። ሆኖም ግን ይህ አካሄድ በኢራን ላይ አይሰራም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለሚደረገው ስምምነት ይበልጥ ጠንከር ያሉ ቅድመ ሁኔታዎችን ማቅረባቸውን ዘኒውዮርክ ታይምስ እሁድ ዕለት ዘግቧል። እንደ ጋዜጣው ዘገባ ከሆነ የተሻሻሉት ጠንካራ ቅድመ ሁኔታዎች ለኢራን ወገን ተልከዋል። ዛሬ ጠዋት ስምምነት ላይ ተደርሶ በነበረው የተኩስ አቁም መርሃ ግብር ላይ ጥሰት በመፈጸም አሜሪካ በኢራን ግዛት ላይ ጥቃት ሰንዝራለች። የአሜሪካ ማዕከላዊ እዝ ባወጣው መግለጫ መሰረት የአሜሪካ ወታደሮች
በሳምንቱ መጨረሻ በኢራን ውስጥ የሚገኙ የራዳር ጣቢያና የድሮን መቆጣጠሪያ ማዕከላት ላይ ጥቃት ሰንዝረዋል። ለዚህ ምላሽ የኢራን ታጣቂ ኃይሎች በሰጡት መግለጫ የምሽቱ ጥቃት የተሰነዘረበትን የወታደራዊ የጦር ሰፈር መምታታቸውን ይፋ አድርገዋል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63,000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83,000 ብር ብቻ ባለ 2 መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።